ደህና መሻችሁ። ደህና መሻችሁ። እንዴት አመሻችሁ? እህቴ እንኳን ደህና መጣሽ። የኔ ልጅ ደህና መሻችሁ። እንኳን ደህና መጣህ አባዬ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ ውዴ። አመሰግናለሁ በመምጣታችሁ ደስ አመሰግናለሁ። መቴት ነው? መኪና ላይ አቆም ሄዶ ነው አይደለም ውዴ፣ መንገድ እንዳይዘጋጋ ብለን በጊዜ መተን ነው። መቴ ስራ ላይ ነው እና እንደጨረሰ ቶሎ ይመጣል። እድሉን ከሰጠሽኝ መጣ ላይ እራት ብትመጪ ደስ ይለኛል። ስለመቴ እያወራን ነው አዝራውዱ። አባዬ እዛ ጋር አትቁም እባክህ፣ ወደ ውስጥ ግባ። እህቴ ግቡ፣ ግባ፣ ግባ አባዬ፣ ግባ፣ ግባ ልጄ። ግቢ ልጄ። ማታ ለራት ብትመጪ ደስ ይለኛል። ዛሬ ቀጠሮ አለሽ እንዴ? ዛሬ ማታ? እኔ የለኝም፣ አንቺ አለሽ መሰለኝ። አይ የለኝም። አልመጣም 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 አልመጣም። እየቀጣኝ እንደሆነ ነው የሚያስበው ደደብ። ስልክ ሲደውልልኝ አላነሳውለትም ነበር። መልሼማ ልደውልለት አልችልም። እንደዛማ ላስደስተው አልችልም። በፍጹም አላደርገውም አላደርገውም አላደርገውም። አዝራ ሊመጣ ይችላል እኮ ሊመጣ ይችላል። ምንድን ነው የምታወሪው ኤንጅላ? ምን እያልሽ ነው ያለሽው? ንገሪኝ። ሁሉም ነገር የሆነው በአንቺ ምክንያት ነው። እሱን ታውቂያለሽ። የአንቺ ጥፋት ነው። እሺ አይደለም፣ እኔ ምንም ነገር አላደረኩም። አንቺ ምንም አላደረግሽም? እኔ ምንም አላደረኩም። እውነት እኔ ምንም አላደረኩም። አዝራ ሀብሌ የተበጠሰው ሴትዮ በአንቺ ምክንያት እኮ ነው። ኮከብ ቆጣሪዋ መቼም እንዳታውልቂው ብላኝ ነበር። ካወለቅሹ መጥፎ ነገሮች ይፈጠራሉ ብላኝ ነበር። ሀብሉ ቆዳዬን የማይነካው ከሆነ ህይወቴ ይመሰቃቀላል። ከአንገቴ መውለቅ የለበትም። ይሄ ትዳር የሚጀምረው እንደዚህ ከሆነ መጥፎ ነገሮች መፈጠር ይጀምራሉ። እየባሰ ሄዳል። ይሄ ትዳር እንደዚህ መጀመር የለበትም። በጭራሽ እንደዛ መሆን የለበትም። አዝራ
አዝራ ቆይ ተረጋጊ። አንዴ ተረጋጊ። ተንፍሺ ተንፍሺ። እሺ አሁን ምን ማድረግ እንዳለብሽ ታውቂያለሽ ሴትዮ? ጌጣጌጥ መሸጫ ትሄጃለሽ እና ሀብሌን ታስተካክያዋለሽ እና ዛሬ ያደረግሽውን ነገር በፍጹም አትደግሚውም። እሺ እሺ። አሁን በፍጥነት ከዚህ ቀጥ ብለሽ ትወጫለሽ። እሺ እሺ። ሂጂ። ወይዘሪት አዝራ ደውላልኝ ነበር፣ ግን ይሄ ካሰብኩት በላይ ነው። በጣም ተሰባብረዋል እና የራሱን አይነት ድንጋዮች ማግኘት አለብኝ። ምን ያህል ጊዜ ይፈጃል? ብዙ አይፈጅም። አለቀኔ እጄ ላሳየው። እኔ ስለማልችል ነው። እስከዛ ተቀመጪ። አመሰግናለሁ። የምትፈልጊው ነገር አለ? አይ የለም፣ አመሰግናለሁ። የት ነው ያለሽው? ኤንጅላ፣ ሀብሉ እስኪሰራ እየጠበቅኩ ነው። ትንሽ ጊዜ ወስዶብኝ ነው። ምን ሆነሽ ነው? ቶሎ በሉ አፍጥኑት በያቻ እንዴ! አስፈላጊ ከሆነ እኔ ላናግራቸው እችላለሁ። አይ እዚህ ያሉት ልጆች ሊያደርጉት አልቻሉ። ዋናውን ሰውዬ እየጠበቅ ነው። አስቸኳይ እንደሆነ ግን ነግሬያቸዋለሁ። ምሽቴ በጣም ከባድ ነው የሚሆነው ኤንጅላ። በፈጣሪ እንዴት ሁሉም ነገር ይበለሻሻል? በደንብ ስሚኝ፣ መቴ አልመጣ። አንቺ ደግሞ ሀብሌን በጠሽው፣ ቀሚሴም ተበላሽቷል። ስሚ፣ በዛሬው ቀን እድሌን ሁሉን ያበለሻሸሽው ኤንጅላ። መቴ ከኔ ቀድሞም ሊመጣ ይችላል። ቢመጣ ጥሩ ነው። ይመጣታል። ያ ቆሻሻ ማይረባ የዛሬውን ምሽት መቼም ቢሆን አይረሳውም። መቼም ቢሆን ላደረገው ነገር ሁሉ አስከፍለዋለሁ። ታያለሽ፣ አስከፍለዋለሁ። ከዛ አንቺን አስከፍልሻለሁ። እኔን ያበላሽሽው እኮ አንቺ ኤንጅላ። ሁሉም ነገር ያንቺ ጥፋት ነው። ሁሉም ነገር ኤንጅላ። እኔ ዛሬን እንደምንም ካለፍኩ ቀጣይ አንቺ ነሽ። ዋጋሽን እሰጥሻለሁ። እሺ አንቺ ደነዝ። ኦ እንኳን ደህና መጣሽ። ቤቱን በቀላሉ አገኘሽው አይደል? አዎ በጣም ቅርብ ነው። የት ነበርሽ?
እዚሁ አካባቢ የማደርገው ነገር ነበር እና አድራሻውን አይቼው ነው። ቆንጆ ቤት ነው ያለ። አመሰግናለሁ። እዚህ ነው የምትኖረው? አይ አንዳንድ ጊዜ ነው የምመጣው። ስለዚህ እዚህ አይደለም የምትኖረው? አይ አልኖርም ማለት ይከብዳል። አንዳንዴ ነው የምመጣው ስላልከኝ ማለት ይቅርታ ጥያቄ ካበዛውብህ ብትነግረኝ ደስ ይለኝ ነበር። የሚጠጣ ላምጣልሽ? አይ ብዙ አልቆይም። ሰላም ልለን የመጣሁት። ይህ ሁሉ ምግብ ሰርቼልሽ ሳትበይ ልትሄጂ ነው ማለት ነው? እንደምመጣ እንዴት አወክ? ማለት አስቤው ነበርና ላትመጪ የምትችይበት ምክንያት የለም። ኧረ እየቀለድኩ ነው። አትመጪም ብዬ ፈርቼ ነበር። ብትቀሪ በጣም የሚያሳዝን ምሽት ነበር የሚሆነው። ለምንድን ነው የሚያሳዝነው? ይህንን የመሰለ አይን ያላትን ልጅ ሳላገኝ ስለምቀር በቃ ቃሪያው ትንሽ ይብሰልና ይበቃዋል። ግን ትንሽ እርዳታሽን ፈልጋለሁ። ምን ላግዝህ? እንቺ ሰላጣውን አቀላቂው፣ የወይራ ዘይትም አለ። ያዥ። ሌላ የሚጨመሩ ነገሮች የሉ? ግማሹ እዛ ጋር አለልሽ፣ ግማሹ ደግሞ ፍሪጅ ውስጥ አለ። የምትፈልጊውን ሰጂ። ስሚ፣ አዲስ ነገር ለመሞከር ዝግጁ ነኝ። ቦርሳሽ ውስጥ ምንድን ነው ያልሽው? ቦርሳሽን አውርጂው እንጂ እስኪ ዘና በይ። ነይ ውዴ። በድጋሚ እንኳን ደህና መጣችሁ። እናመሰግናለን። አዝራ አሁን እንዴት ነሽ? ኳሱን እንደታመምሽ ነግራን ነበር። ደህና ነች። ከባድ ነገር አልነበረም። እሺ ደስ ይላል። አዝራ ውዴ፣ መቼ ነበር የታመምሽው? የለቀቅሽው ፎቶ ላይ አምሮብሽ ነበር። አመሰግናለሁ። የጓደኛዬ ልደት ቀን የቅርብ ጓደኛ ናት። መሄድ ስለነበረባት ሄደች። ጊዜው በጣም ይሮጣል አይደለ? አዎ በጣም። ለእኔ ህልም ነው የሆነብኝ ታውቂያለሽ አይደል? ለአንቺ ሽምግልና የላክንበትን ቀን እንደ ትናንት ነው የማስታውሰው። በጣም ደስተኛ ነበር። አዎ ትናንትና ነው የሚመስለው። ሳስበው ራሱ ደስ አለኝ። ስማ፣ ያኔ እንደዚህ ብታረፍድ ኖሮ ቶዚያ ልጁን እንድታገባ አይፈቅድልህም ነበር። ስርዓት እሱ ጋር ትልቅ ቦታ አለው አይደል? አቶዚያ አቲፍ፣ ልጁን መዳር ያልፈለገ ሰው ምክንያት አያጣም አይደል እንዴ? አንተ እንዳበላሸህባቸው እንዳይሰሙህ ምክንያት ልትፈልግ ነው መሰለኝ። እንደዚህ አይነት ነገር ደግሞ አቶዚያ የእውነት ትክክል አይደለም። እኛ የገባነውን ቃል በደንብ አድርገን እናውቃለን። አቶ አቲፍ፣ አንተ ትሆናለህ ምክንያት እየፈለግክ ያለው። እንግዲህ ደስታ ባለበት ሰዓት ላይ ስሜታዊ መሆን የተለመደ ነገር ነው። አዎ ልክ ነው። ትውስታችንን አናበላሽው። አባዬ፣ አቶ ዚያ፣ በፈጣሪ ስም ይሄ ምንድን ነው? ስንጋባ የማያግባቡን ነገሮች ነበሩ፣ አሁን ግን አልፈዋል። ሁሉም አልፎ ደስተኛ ነን ማለት እንችላለን አይደል አባዬ? የምን አለመግባባት ነው? መተን ሽምግልና የጠየቅነው በወጉ መሰረት ነው ውዴ። አሁን ምን እያደረግን ያለ ነው አቶ አቲፍ?
ያዞሬ ነው። አዝራ ደህና ነሽ? አዝራ ልጄ፣ አዝራ ልጄ፣ ደህና ነሽ? ውዴ፣ እንዴት ነሽ? እሺ፣ እሺ፣ ልቀቁኝ። ደህና ነኝ። አዝራ ስሜታዊ የሆነ እኮ ነው። ደስታም እኮ አንዳንዴ እንደዚህ ያደርጋል። በረደሽ እንዴ? አይ እየተንቀጠቀጥሽ እኮ ነው። ኧረ አይደለም፣ አንዳንዴ እንደዚህ ያደርገኛል፣ ግን ደህና ነኝ። አሁን ስምሽን ብትነግሪኝ ደስ ይለኛል። ወይስ አይኗ የሚያምረው ልጅ ብዬ ልጥራሽ? ከወደድሽው እንደዛ ብዬ ልጠራሽ እችላለሁ። ሜርጃን። ሜርጃን፣ ሜርጃን ለየት ያለ ስም ነው። ይቅርታ አምልጦኝ ነው። ምግቡ ምንድን ነው? ሚስጥር ነው፣ ልነግርሽ አልችልም። ለምን? ያው ከወደድሽው ድጋሚ ልትፈልጊው ትቻለሽ። ሱስ ቢያስይዝሽስ? አመሰግናለሁ። ለምን? ስለመጣሽ ነዋ። ቀይ ወይስ ነጭ? አይ እኔ አልጠጣም። ማለቴ መጠጥ አልጠጣም። አንድ ብርጭቆ ብቻ። ውይ አልጠጣም። እውነት? እሺ እንደዚህ እናድርግ። እሺ አቦሰም እንጥላለን እና እኔ ካሸነፍኩ ትጠጫለሽ። በተደጋጋሚ እያሸነፍሽ ነው። አክስቴ ቤሊና አንቺ ጎበዝ ነሽ። ቆይ አንዴ፣ ይህን ጨዋታ ታውቂው ነበር? እኔ ካሸነፍኩስ? እርግጠኛ ትመስያለሽ። እርግጠኛ ነሽ? ከተጫወትኩ ረጅም ጊዜ ሆኖኛል። ግን እንጀምር። ስለዚህ አሁን ትሸፍኝኛለሽ። አሸነፍሽኝ ማለት ነው። ድንጋይ፣ ወረቀት፣ መቀስ። ኦሆ በተደጋጋሚ እንዳሸነፍሽኝ። እሺ እሺ ግን እኮ ይሄ ሁሉ በጣም ብዙ ነው። ኧረ ትንሽ ነው። ከምግብ ጋር ቆንጆ ነው። ምንም አደንዛዥ ነገር አልጨመርኩም። የሚያስጠላ ቀልድ ነው። ይህ የሚያስቅ ቀልድ አይደለም። በተለይ የማታውቂው ቤት ለመጀመሪያ ጊዜ ሄደሽ ይደብራል። ንግግር አታውቂም ወይስ በተፈጥሮሽም እንደዚህ ነሽ? በጣም ዝም አልሽ እኮ። ምንድን ነው የተፈጠረ ነገር አለ እንዴ? ሁሌም ፈገግ በይ። ያልተለመደ ፈገግታ ነው ያለሽ። አለመልመድሽ ደስ ይላል። ትንሽ ጨምሪሽ። አይ ይበቃኛል። ሰውን ማስወራት ደስ ይለኛል።
ውዴ አዝራ እባክሽ ውዴ አትናደጂ። ይመጣል። እሺ እሺ ነው ውዴ። ቤልጊን የት ነበርሽ? መቴን ሳናግረው ነበር አባዬ። ታዲያ የት ነው ያለው? ወደዚህ እየመጣ ነው፣ ግን ትንሽ ሳይቆይ አይቀርም። ይቅርታም ጠይቋል። ተረጋጊ ውዴ። እሺ ደስ ይላል። በጣም ደስ ይላል። በጣም ደስ ይላል። ይሄ ሰውዬ የት ነው? መንገድ ላይ ነው አባዬ፣ እየመጣ ነው። በየት በኩል? በየትኛው መንገድ? የእሱ መንገድ ማለቂያ የለውም። ነፍሰ ገዳይ ሊያደርገኝ ነው ይሄ የማይረባ ልጅ። የኔ ልዕልት ጸጉሩሽና ሜካፕሽን አታበላሹ እሺ። ብዙ ነገር ታገሰሻል። እባክሽን ተረጋጊ። መቴን ከኛ በላይ ታውቂዋለሽ። መቼ በሰዓቱ መጥቶ ያውቃልና ነው ውዴ። ተረጋጊ። እዚህ ልጃችሁን ከምትቆጡ እዛ ማይረባ ጋር ደውሉለትና አናግሩት። የት ነው? ምን አይነት ውርደት ነው? እዛ በሰው ፊት እኔን ለፍላፊ አስመሰላችሁኝ። እኔ ይህንን ማመን አልችልም። ቆይ አንተ ምን አይነት አባት ነህ? አባዬ ና ና እንሂድ እባክህ፣ ውጭ እናውራ። እባክህ ተረጋጋ ደግሞ። እስኪ ትንሽ ነገር ንገሪኝ። አይ እኔ ምንም የምነግር ነገር የለኝም። እንዴት? የለኝም። ሁሉም ሰው የሚናገረው ነገር አለ። ለምሳሌ ከወላጆች ጋር ነው የምትኖረው? አይ ወላጆቼን በመኪና አደጋ አጥቻለሁ። በጣም ቆይቷል። አክስቴ ናት ያሳደገች። አዝናለሁ። እኔንም አክስቴን ያሳደገችኝ። ያ አክስቶቼ ግን አንደኛዋ እናቴ እንደማለት ነች። በጣም ወዳታለሁ። ወላጆች ሞተውብሃል እንዴ? በህይወት እያሉ መሞት መርጠው ነው። እንደ ሞቱ ነው የምቆጥረው። ወይ ረስቼው ነበረ። አንድ ሰርፕራይዝ አለሽ። ምን? ምንድን ነው? ነይ ተመልከችዋ። ይህን ስጦታ የምሰጣት ልጅ ቀለል ያለች ውብና መልአክ ነች። ለአንዲት ልዩ ሴት ልብስ መግዛት እፈልጋለሁ፣ ግን መምረጥ ተቸገርኩኝ። ከመሄድሽ በፊት ልታግዢኝ ትቻለሽ? ለልዩ ቀን የሚሆን ልብስ ነው? አሁን እንደዛ አይነት ይሁን። ምን ነው? በጣም አመሰግናለሁ።
ሜርጃን የመጀመሪያ ጊዜሽ ነው እንዴ? ይቅርታ ይቅርታ። ይህንን ኃላፊነት መውሰድ አልችልም። እሺ አልችልም። ይቅርታ ይቅርታ። ያንተ ኃላፊነት አይደለም። እሺ ማለት የኔ ኃላፊነት ነው እና የኔ ውሳኔ ነው። ካንተ ጋር መሆን ስለፈለኩኝ ነው እና ይሄንን ቀን መቼም እንደማትረሳው ቃል ግባልኝ እባክህ። ቃል ግባልኝ። እሺ ደህና ነሽ? ደህና ነኝ። ለእኔም የመጀመሪያዬ ነው። ማለት ይኸውልሽ ሜርጃን፣ እኔ ለማንም ሰው የመጀመሪያ ሆኜ አላውቅም። ምንድን ነው የሚባለው? እንደዚህ አይነቱን ነገር በቃላት መግለጽ አልችልም። ልዩ ነው። ግን እኔን ለምን መረጥሽ? የመጀመሪያ ወንድ ለሴቶች በጣም ትልቅ ነገር ነው። እንዴት መረጥሽኝ? በራሱ ሰዓት እንዲሆን ነበር የምፈልገው። እና ከዚህ በላይ ጥሩ ጊዜ ይኖራል ብዬ አላሰብኩም። ለምን ታለቅሻለሽ? ደህና ነሽ ስልሽ ደህና ነኝ አላልሽም እንዴ? ደህና ነኝ። ቆይ ግን ዛሬ እንዴት መጣሽ? ዛሬ ላንተ ትልቅ ቦታ አለው? ማንሳት አለብኝ። እሺ ይቅርታ። እሺ እሺ፣ አንሺ በቃ ውስጥ እጠብቅሻለሁ።
ሜርጃን ልነግርሽ የምፈልገው ነገር አለ። የት ሄዳ ነው? ሜርጃን ሜርጃን! ነይ ነይ። አዝራይት ነው ያለችው? ክፍሏ ውስጥ ነች። ብቻዋን ናት? ወይዘሮ ፌሊስ ስትወጣ ስትገባ ነበር፣ ግን ያለችበትን ሁኔታ አላውቅም። አንቺ ግን ደህና ነሽ? ደህና ነኝ። ቆይ ለመሆኑ እስካሁን ድረስ የት ጠፍተሽ ነው ኤንጅላ? ጌጣጌጥ ሻጩን ሲጠብቀው ነበር እና መንገዱም ተጨናንቆ ነበር። አንድ የአንገት ሐብል ለማስተካከል ምን ያህል ጊዜ ያቆይ? አይኔን እይኝ ኤንጅላ፣ ፍጠኝ። አይኔን እያየሽ መልሽልኝ ኤንጅላ፣ አይኔን እይኝ። ሰዎች እንዳይጣሉ ብዬ ነው ራሴን አንድ ክፍል ውስጥ የቆለፍኩት። መቴ ወደዚህ ሲመጣ እገለዋለሁኝ፣ አንቺንም እገልሻለሁ። እሺ? ሁለታችሁንም እገላችኋለሁ። የት ነው? የት እንዳለ አላውቅም። እንዴት? እንዴት አታውቂም? ኤንጅላ ተመልከቺ። የት አለ እያልኩሽ ነው። ሐብሌን ጣልሽው? ሐብሌ የት ነው ያለው ኤንጅላ? ሐብሌን ጣልሽው አይደል? ተናገሪ። ሐብሌን ጥለሽዋል አይደል ኤንጅላ? ቆይ ይኸው እዚህ ነው። ይኸው ሐብሉ ይኸውልሽ። መጣ ነው ያለችው።